በዛሬ ትምህርታችን ደግሞ የምንመለከተው እዚህ ጋር እንደምታዩት ድሮፕ ዳውን ሊስት የተለያዩ ሊስቶች አሉ ማለት ነው። እነዚህ ሊስቶች የእናንተ ማውስ ከተበላሸ ብላችሁ አስቡት፣ ወይ ደግሞ ከሌላችሁ እንዴት አድርጋችሁ በቀላሉ መንገድ እነዚህ ሊስቶች ሊስት እንደተደረገ ከዛ መሃል ደግሞ እንዴት አድርጋችሁ በሾርት ከት ብቻ እነዚህ ሊስቶች የፈለጋችሁን ሴሌክት አድርጋችሁ መጠቀም እንደምትችሉ በዛሬ ቪዲዮ አንድ በአንድ የማሳያችሁ ይሆናል። እናንተ ደግሞ ቪዲዮ ላይክ እና ሼር በማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ እኔን ሰፖርት ማድረግ ትችላላችሁ። ኦኬ፣ እዚህ ጋር እንደምትመለከቱት የመጀመሪያ ስራችን የሚሆነው ድሮፕ ዳውን ሊስት የተጨመረበት ሴል ላይ ሄደን በዚህ መልኩ ሴሌክት እናደርጋለን። ከዛም በኋላ ሊስቱን ለማግኘት ምን እናደርጋለን? ወደ ኪቦርድ በመሄድ አልትና ዳውን አሮ እናካለን። ልክኛ ወደ ኪቦርድ ሄደን አልትና ዳውን አሮን ስነካ በዚህ መልኩ ምን አድርጎልናል ማለት ነው? ሊስታችን አምጥቶልናል። የደበቁ ነገር ካለ ምን እናደርጋለን? ዳውን አሮ አሁን እናካለን። ይኸው እስከ መጨረሻ ይኸው መጨረሻ ደርሶታል ማለት ነው። ስለዚህ እንዲያርጋችሁ ሊስቱን ማምጣት ትችላላችሁ። ከዛ መሃል ደግሞ የፈለጋችሁን መምረጥ የምትፈልጉ ከሆነ ለምሳሌ እኔ ማርች የሚፈልግ ከሆነ አፓሮ ነካለሁ ማለት ነው። ማርች ጋር እስኪደርስ ወይ ደግሞ አፕሪል የምትፈልጉ ከሆነ ይኸው እንዲህ ሴሌክት አደርጋላችሁ ማለት ነው። አፓሮና ዳውን አሮ በመንካት አፓሮ ወደ ላይ ለመሄድ ዳውን አሮ ደግሞ ወደ ታች ለመሄድ ትጠቀማላችሁ። በፍጥነት የምትፈልጉ ከሆነ ደግሞ ዳውን አሮ በደንብ ትጫኑታላችሁ። በቀላሉ እስከ መጨረሻ ይሄድላችኋል። ወደ ላይ በፍጥነት መመለስ የምትፈልጉ ከሆነ ደግሞ አፓሮ ስትነኩ በቀላሉ መንገድ ወደ ቶፕ ይመለስላችኋል ማለት ነው። ከዛም በኋላ ያንን የፈለጋችሁን ደግሞ ሴሌክት አድርጋችሁ መጠቀም የምትፈልጉ ከሆነ ደግሞ ለምሳሌ ፌብራሪ የምትፈልጉ ከሆነ ወደ ፌብራሪ ትሄዱትና ከዛም በኋላ ኢንተር ስትሉ በዚህ መልኩ ሴሌክት ያደርግላችኋል ማለት ነው። ስለዚህ እንዲህ አድርጋችሁ ማይክሮሶፍት ኤክሴል ውስጥ ድሮፕ ዳውን ሊስት ውስጥ ያለውን የፈለጋችሁትን በዚህ መልኩ አልት ፕላስ ዳውን አሮና አፓሮ በመጠቀም ሴሌክት አድርጋችሁ መጠቀም ትችላላችሁ። ይህ ቪዲዮ አስተማሪ ሆነው ካገኛችሁት ላይክ እና ሼር በማድረግ እኔን ሰፖርት ማድረግ ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ እኔን መደገፍ ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ ጥያቄ፣ አስተያየት፣ ሀሳብ ካላችሁ ደግሞ ኮሜንት ቦክስ ላይ ጻፉልኝና በሌላ ቪዲዮ የምንመለስበት ይሆናል። ደህና ቆዩልኝ።